ናችሁ? እንኳን ለዚህ ለወግ ማዕረግ በሰላም አበቃችሁ። በጣም ነው ደስ የሚለው ማለት ነው። እንደዚህ እውነቴን ነው የምላችሁ በጣም ብዙ ሰው ያው የተጨነቀበት አመት ከምናምን ስንት ነገር የተባልንበት ዛሬ ፍሬ ማፍራቱ እኔ በጣም ደስ ብሎኛል። እንኳን ደስ ያላችሁ ሁላችሁንም ግሬስ ፋሚሊዎች በሙሉ ብያለሁ። ያው እኔ ብዙም ባልሆንም ይሄንን ሰርግ ተካፋይ ባለመሆኔ ቅር ቢለኝም በጣም ደስ ብሎኛል። የሰው ደስታ የሚያደስታችሁ እንጃ። እንግዲህ ዛሬ ማታ አዲስ ነገር አለ ብሏል አብርሽ። ትናንትና በዱባይ ላይ እንግዲህ እሁድን በጣም ፏ ብትን ብለው አክብረውታል። መላሽ ተጠርተው እንግዲህ አይታችኋቸዋል። በመርከብ ላይ ነው ያከበሩት። በጣም ደስ ይላል ማለት ነው። አብርሽዬና ሩታዬ ውለዱ፣ ክበዱ፣ መጨረሻችሁን ይመር። መጨረሻው ሲያምር ነው መጀመሪያው ሳይሆን መጨረሻው ሲያምር ነው። ፍቅር በፍቅር ያጎናጽፋችሁ ያልብሳችሁ ብያለሁ። እንደዚህ አይነት በሶሻል ሚዲያ ብዙ ዩቲዩበሮች አሉ፣ ግን የአብርሽና የሩታ አድናቂዎች በጣም ትለያላችሁ። አብርሽና ሩታ የሰው ፍቅር ሰጥቷችሁ የሰው መውደድ ሰጥቷችሁ እዚህ ደረጃ መድረሳችሁ፣ ብዙ ተብላችሁ ተለያዩ፣ ስንት ተሰዳድባችሁ፣ ስንት ነገር ሆናችሁ ይሄ ፍሬ ማፍራቱ ተስማምታችሁ እኔ በጣም ደስ ብሎኛል። ብዙ ልጆች አሁንም ያው በኮሜንት ዜድ ላይቭ ግቢ ምናምን ትሉኛላችሁ። እስኪ እንግዲህ አንድ ቀን መግባቴ አይቀርም ብዬ አስባለሁ። በጣም ነው ደስ የሚለው። እኔ እንጃ በጣም ደስ ብሎኛል ከምላችሁ በላይ። አብርሽም ሩታም እንግዲህ በሰላም ወደ ሀገራችሁ ይመልሳችሁ። እነ ጽጌ እነ ዳኒ እንግዲህ እነ ሜሪ ብዙ አብረዋቸው ከጎናቸው ሆነው የእነሱን ደስታ መካፈል ማለት ትልቅነት ነው። የአራዳ ልጆች በጣም ይመቻችሁ ማለት ነው። እንጃ በጣም ደስ ብሎኛል ከምላችሁ በላይ። ዜድዬ ዱባይ አልሄድሽም ወይ ወይስ ሄድሽ ነው ሰርጉ የጠፋሹ ምናምን ለምትሉኝ ነገር እኔ ዱባይ ያው ትኬቱ 2 ልጆች ቆርጠውልኝ ነበረ ማለት ነው። እንግዲህ አንዷም ታላቋ ናት። ያው ያላህ ፍቃድ ሆኖ እኔ ዱባይ አልሄድኩኝም ማለት ነው። ሁሉም ነገር እናንተ ታስባላችሁ ደግሞ አላህ እንትን ይላል ማለት ነው። እና እኛ ባሰብነው መንገድ አልተመሰለን አናቅም ያላ ቢሆን እንጂ እላችኋለሁ ማለት ነው። ያው እንግዲህ ሀገርም እኮ ሰርግ አለ ወይ ሀገሩ ሰርግ ላይ ልደርስበት እችላለሁኝ አይታወቅም። እንግዲህ እስኪ አላህ ያውቃል። እንግዲህ ሀገር ላይ ነው ሰርግ፣ ሀገር ላይ ደግሞ ቤተሰቦቻቸው ጋር ሰርግ አለ። ከነ አብርሽም ሰርግ ደግሞ በኋላ ደግሞ በስተጀርባ ደግሞ ሌላም ሰርግ እንግዲህ እዛው ቡታጅራ ውስጥ አለ የጓደኛዬ ሰርግ። እንግዲህ ሚዜ ነኝ እዛም ሊሄድ እንግዲህ አላህ እስኪ የአላህ ይበልጣል። ወላሂ እኔ የአብርሽና የሩታን ሰርግ እንደዚህ አልነበረም ማሳልፋለሁ ያልኩትና በቃ አላህ ያለው ይሆናል ሁሉም ብዬ አምናለሁ ማለት ነው። ካሁን በኋላ እስኪ እንግዲህ እና አብርሽም ሀገራቸው በሰላም ይመለሱ ብላችሁ ሁላችሁም ዱአ አድርጉላቸው። ደግሞ ለምሰርቧቸው ምንም ለምትሏቸው፣ በነገራችን ላይ የሰው ልጅ ምን እንደሚያጋጥመን አናውቅም። እውነት አብርሽና ሩታ ተደሰቱ ብላችሁ በቲክቶክ በሶሻል ሚዲያ ብዙ እያላችሁ ነው እና የሰው መውደድ ይስጣችሁ። እነሱ ተመርቀው ነው የሰው መውደድ ሰጥቷቸው ነው። እኔ እውነት ሶሻል ሚዲያ እነሱን ተወቧቸው። እኔ ትንሿ ዩቲዩበር ስንት ሰው እንደሚደውልልኝ እና አመሰግናለሁ። ሸር አድርጉት ቪዲዮውን። ባይ ባይ